በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ አርሲዎች አንድ የአማራ ልጅ እንያዝና እንደዚህ ላሚን ያማል እንግዲህ ይህ ይመስላል የታባቱ እንዴ ነው መፍራት ለሀገራችን እንዋጋለን ሞታለን ዝም ብሎ ወድቆ ሰላም እንዴት ሰንብታችሁልኛል? የተወደዳችሁ የዚህ ቻናል ተከታታዮች እጅግ አነጋጋሪ ባልኳቸው ቪዲዮዎች ተመልሻለሁኝ ማለት ነው። ስለ እስክንድር ነጋ አስደንጋጭ የሆነ መረጃ ዮኒ ማኛ አውጥቷል ማለት ነው። በሌላ ቪዲዮ ደግሞ ጽጌ ሮያል ላይ ምንድነው የተፈጠረው ነገር እየተንሸራሸሩ ያሉት ቪዲዮዎች ምንድናቸው የሚሉትንም ነገሮች እኔ ይዤላችሁ ቀርቤያለሁ። ሌሎች በጣም አነጋጋሪ የተባሉ ቪዲዮዎች አዝናኝም ጭምር አሉምና አብራችሁን ቆዩ። አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ላይክ እና ሼር ሁሌም ቢሆን እንዳይረሳ። ወደ ቪዲዮቹ እንመለሳለን። በሰፊው ሰሞኑ በጣም መነጋገሪያ የሆነ ቪዲዮ ነው ይሄ የጽጌ ሮያል ቪዲዮ ማለት ነው። ከማን እንደወጣ ማወቅ አልቻልኩም፣ ግን እንግዲህ እንደምታዩት የሆነ ታይም ላይ እጅግ በጣም ትልቅ ተስፋ መቁረጥ ውስጥ በጣም መጥፎ ሁኔታዎች ውስጥ የገባውበት ሰዓት ነበረ። ከቤተሰብ ሁሉ ወጥቼ ቤተሰብ ስረዳ ነበር። ከዛም ወደ እናቴ ቤት ተመልሼ ነበር ስላልቻልኩኝ የዛን ታይም ትልቅ ሱስ ውስጥ ገብቼ ነበር። በጣም በሚያሳዝን ሁኔታ ያለች ወደ ወቸጉድ ፖድካስት ላይ እየተናገረች ነበር እንደምታስታውሱት። እና ይሄ ቪዲዮ የቆየ ቪዲዮ ነው ማለት ነው። ያ ስትናገረው የነበረው ታሪኳን ነው አሁን ላይ በቪዲዮ ያወጡት ማለት ነው። ስለዚህ በጣም ብዙ ሰዎች ካንቺም መንጠብቀው እንደዚህ ነው እያሉ ኮሜንት እየሰጣችሁ ያላችሁ ወይንም ደግሞ ቪዲዮ እየሰሩ ያሉ ሰዎች ያሁን እንዳላደለ እንድታውቁ ያክል ነው። ቤተሰቦች በጣም መነጋገር የነበረ ጉዳይ ነው። እንደምታዩት ተጠጣለች፣ ታጨሳለች፣ ትቀማለች፣ ሰክራ እየተጎተተች ነው እየተንቀሳቀሰች ያለችው። እንደዚህ አይነት ተስፋ መቁረጥ መቼም ቢሆን አይድረስባችሁ። ግን እኔ የምመክረው ነገር ሴቶች እንደውም ታድላችኋል፣ በእንባ ይወጣላችኋል። ብዙ ሀዘናችሁ በእንባ ይወጣላችኋል እንጂ እንደዚህ አይነት በጣም አስጠሊታ ራስን መጉዳት ደረጃ መድረስ ደረጃ ላይ ባትደርሱ ጥሩ ነው ብዬ ነው የምመክረው። ለሚያልፍ ቀን ራስን የከፋ ችግር ውስጥ ማስገባት ተገቢ አይደለም። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው። እስክንድር ነጋን ገለውታል እያሉ ነው። ያሳዝናል። እድሜ ልኩ እንደተንከራተተ እስክንድርን ተበልቷል እያሉ እየሰሩ ነው። እውነት ይሁን አሁን እንግዲህ ብዙዎቹ እያወጡ ነው። በጣም ያሳዝናል። ከሆነ ግን በጣም ያሳፍራል። ለምን ኢትዮጵያ አራት እግሯን ትበላለች እንጂ እውነቴን ነው የማወራ። ሚስቴን፣ ልጆቼን ምን ላልታመነበት ፖለቲካ በአንድነት ለሆነ እሞትላታለሁ። በአንድነት ላልታመነ ፖለቲካ ላይ ገብቼ ህይወቴን አልሰጥም። እንደው እግዚአብሔር የውሸት ያድርገው እስክንድር ነጋ፣ የውሸት ያድርገው። እስክንድር ነጋን በልተውታል ነው የሚባለው። የውሸት ያድርገው። ሌላው የአዲስ አበባን ጉዳይ አቴንሽን ላለማሰጠት የሚሰራ ስራ ነው ብዬ አስባለሁ። አዲስ አበባ ላይ በጣም እንዳልኳችሁ ለመሰልቀጥ እየሰሩ እንደሆነ እየታወቀ እሱን ትተው ሌላ አጀንዳ ይዘው ይመጣሉ። ሰሞኑን እንደሚታወቁ በጣም ጦርነቶች መብዛታቸውን ተከትሎ እንግዲህ አፈሳዎች በዝተዋል። በዛ ምክንያት ይችን ቪዲዮ በጣም አዝናኝ የሆነች ቪዲዮ ናት። ይችን ልጋብዛችሁና እንመለስ። ይኸውላችሁ ከዚህ በኋላ እኔ እንደዚህ ነብሽ ነው የሚሄደው። እንዴ እየተለቀምን አለቅን ምናችን አለ። አሁን ራሱ እኮ አራሩጦኝ ነው አምልጭ መጣሁት። እና ወጣቶችን የምላችሁ ነገር አትፍሩ። ምንድነው መፍራት? በቃ ለሀገራችን እንዋጋለን እንሞታለን። ዝም ብሎ ወድቆ መሞት አለ አይደል እንዴ? ለሀገራችን እንዋጋለን እንሞታለን። ምንም መፍራት እኮ አያስፈልግም። ልታፈስ ስለ አምልጭ የመጣው ይሄን ለበስኩ እንዳልታይ ብሎ ሲያበቃ ለሀገራችን አንዋጋም እያለ ለሀገራችን አንዋጋም ምን ያንቦቀቡቀናል አይደለ? ምን ያንቦቀቡቀናል። በነገራችን ላይ ግን እንዴት ነው አሁን ተደበቅኩ ነው የምትለው? ጭገርህን አንጀርቅ ኒቃም ነው የሚባለው እዚች ጋር ወይም ጭራሽ ሽፉን ብለህ ለምን አትንቀሳቀስም? ሪኮሜንድ ማድረግ እሱ ነው። ግን ጭገርህን እንትን ብሎ እንደዚህ ብሎ ይሄን ብቻ ስለለበስክ ሂጃብ ብቻ ስለለበስክ ከየትም አታመልጥም፣ ትያዛለህ። ተመችቶኛል። ለማንኛውም ሌላኛውን ቪዲዮ ላሳያችሁ። መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል የምንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ?
እኛ ብቻ ነን እንደ ሀገሪቱ ዜጋ? ይቺ በጣም ተመችታኛል። በነገራችን ላይ ሁሉም ባለስልጣን በለው ከበርቴ ብትለው ደና ቦታ ላይ ያለው ሁሉ መዋጋት አለበት። በቃ ግዳጅ ከሆነ ግዳጅ መታፈስ አለበት ከተባለ ሁሉም መታፈስ አለበት ቢባል ማለት ነው ቢባል የዛኔ ነበር ጦርነት የሚቆም። ምክንያቱም ባለስልጣን አይገጥምልህማ፣ ተነጋግሮ ይለያይልሃል። ካልፈለገ ደግሞ ይተውልሃል እንጂ ስልጣኑን ይተውልሃል እንጂ ማንም አይገጥምማ። እንደዛ ነበር። ይቺ ቪዲዮ በጣም ተመችታኛለች ጋይስ። ያ ነበር መፍትሄው። ሰላም ሀገር ላይ ሰላም የሚሰፍነው ሁሉም ቢሳተፍበት ነበር። ጦርነት ሁሉም ትገባለህ ቢባል ነበር። ቁጭ ብሎ ማዘዝ ብቻ ከሆነ ግን የድሃ ልጅ ብቻ ነው የሚያውቀው። ምስኪን የሌለው ጭራሽ ኑሮ መከራ ስቃየቱን እያሳየው ያለ የድሃ ልጅ አሁንም ጭራሽ ኑረህም አላማረብህ ገብተህ ሙት ያልፍልኛል እያለ ተስፋ እያደረገ ያለ ሰው በጣም ያሳዝናል። አርሲ ወሎ ብላችሁ ሰርች ብታረጉ እዛኛው አፕ ላይ እጅግ በጣም በሚዘገንን ሁኔታ ለማየት ለመስማት የሚዘገንኑ ወንጀሎች ነው ፈጸሙ ያሉት በሚያሳዝን ሁኔታ። ይሄኛው ጭራሽ ለእናቴ አንድ ነኝ ባካችሁን ተውኝ አትግደሉኝ እያላቸው ነው። የገደሉት በአሰቃቂ ሁኔታ ነው እየተባለ ያለው ማለት ነው። ቤተሰቦቼ በጣም ያሳዝናል። ወዴት እየሄድን ነው አላለም። ምክንያቱም በጣም እንደዚህ አይነት ነገር እየተለማመድ ነው ሂደናልና መቼ ነው ማቆሚያው ነው ልል የምችለውና በጣም ያሳዝናል። አንድ አይነት የአንዲት ምስኪን ሀገር ልጆች አንድ አይነት ቋንቋ እየተናገሩ የቆዳ ቀለማቸው ሁሉ ነገራቸው አንድ አይነት ሆኖ ምን አይነት ትርፍ ሊገኝ እንደሆነ ሰው ተገሎ ሊገባኝ አልቻለም። ይሄ ከእንስሳት አለመሻል ነው ብዬ የማስበው። እየተባሉ ያሉትን ነገሮች እስኪ ደግሞ ላሰማችሁ። አርሲዎች አንድ የአማራ ልጅ እንያዝና እንደዚህ እናድርገው፣ ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል ሁሉም ይቅመስ ብለው ስመካከሩ ሰምቻለሁ። ይሄንን ለምን አልናገርም? እኔ ደግሞ እንደዚህ ብሎ እያወሩ ነበር። ነገ የአንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነህ ወሎ እንትኔ ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁኑኑ ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ የበኩሌን እያወራው ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ይሄ መድየት ሙት ይሆን እናቴን ያሳጣኝ ወላሂ ቢላሂ እንደዛ ያሉ ነው የሰማሁት ቅድም። ወላሂ ቢላሂ ቅድም አርሲዎቹ ወሎ ኦሮሞቹ አርሲን በጣም ስላዳከሟቸው እነሱ ናቸው በብዛት እየጨረሷቸው ያለው። አርሲዎቹ ምን ብሎ ሲመካከሩ ነው የሰማሁት? አንድ ደንቆሮ 3 ሰው ቁጭ ብለው አንድ የአማራ ልጅ እንደዛው እናድርግ። ከዛን የአማራዎቹ ደግሞ ሲነሱ አንተ ወሎ ኦሮሞ ነህ አንተ የአርሲ ኦሮሞ ነህ ወለጋ አይሉም። ሁሉንም ማገት ይጀምራሉ። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ይናካል። ሁሉም መበሳበስ አለበት። እኛ ብቻ ለምን እያሉ ነው የነበሩት። ስለዚህ ዝም ያላችሁት ዝም እንዳትሉ፣ ሀገር ሊያዳርስ ነው ይሄ ነገር። ወንድም ወንድሙን ሲያርድ ዝም አትበሉ። ይሄ ልጅ እንግዲህ ይሄን የመሰለ ሚስጥር ሲያወጣ አሽቃባጭ ነህ ወደድ ባይነህ እየተባለ ይገኛል። በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ነገሮች ወደ ከፋ ነገር እንዳይሄዱ እባካችሁ ይቁም። እንደዚህ አይነት በጣም መጥፎ ነገር ነው፣ ያልሆነ ነገር ውስጥ ነው የሚያስገባን ተብሎ ተናገረ ብሎ ይሄን ልጅ እየወረዱበት ይገኛሉ። ሰው እንዲያልቅ የድሃ ልጅ እንዲሞት ቤተሰቦችን እንዳይረዳ ራሱም ህይወቱን እንዳያሻሽል በልቶ እንዳያደር ነው እንደ ፍላጎታቸው። ድሃ እንዲሞት ነው የጠገባችሁ። እርስ በርስ ለምን አትገለባበጡ? እኛ እናያችሁ መጥገባችሁን ብቻ መጀመሪያ ቀድመን እንወቅ እንዳናዝንላችሁ ማለት ነው። እንደፈለጋችሁ መሆን ትችላላችሁ፣ ግን መከረኛ ምስኪን ሰው ይኖርበት እባካችሁን። ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አሁን ካጠገቤ እንግዲህ ቁርጥ ላሚን ያማል የሚመስል አንድ ልጅ አግኝቻለሁ። ይህ ልጅ ደግሞ እውነቴን ነው የምላችሁ በቅርቡ ኢንተርናሽናል ይወጣል። ይህ ቪዲዮ ያያችሁት ከሆነ በእርግጠኝነት ቫይራል እየወጣ ነው ያለው ኢትዮጵያ ላይ። ስለዚህ ቀረብ ላድርገውና ላሳያችሁ። እስኪ ተመልከቱት። ኢኮይፌ ከፎቶ ጋር ያስተያየት ጋይስ አሴሌ ራንጌት ይኸው ልክ ኤግዛክትሊ እሱን ነው የምትመስለው። አሁን የጎደለው አንዳንድ ነገሮች አሉ። እነሱ ነገሮች እናስተካክላለን። which አሁን ወደ ናቲ ፀጉር ቤት መተናል። ሜን ሲቲ ሳሎን ማለት ነው። ናቲ እለፍ ደስ ችግር የለም እለፍ ወደ ኤግዛክትሊ ራሱን ነው የሚመስለው።
አባቴ ችግር የለውም። የስ አሁን የጎደለበት ምንድን ነው ብለህ ታስባለህ? ከፀጉሩ ማለት ነው ትንሽ ነጣ ማለት ይፈልጋል። ከዛ ይሄ ወፍራም ስለሆነ ያማል ደግሞ ቀጠን ያሉ ስለሆነ ቀጠን አድርገን ወደፊት እናመጣለታለን። ፕላስ ደግሞ ቅንድቡ አሁን ያማል ቅንድቡንም ፏ ብሎ ነው የሚሰራው ሁሌ ማለት ነው። ስለዚህ የተወሰነ ሰፋ እናረግለትና በምላጭ ምናምን ሰፋ አረግለታለሁ። ቴፐሯን ፏ አረግለታለሁ። ከኋላም እንደዛው የታባቱ በቃ ይሄ ነው የሚቀረው። አላማችን ማለት ነው እሱን ኢንተርናሽናል ማስወጣት ነው። ላሚን ያማልን የሚመስሉ ወጣቶች በጣም ነው ቫይራል የሚወጡት። የአፍሪካዊ ላሚን ያማል አይተዋል። እሱ አሁን በጣም ቫይራል ነው የወጣው ላሚን ያማል ይመስላል ተብሎ። ስለዚህ እሱ አሁን ደግሞ ቀጣይ ነው ብዬ ነው ማምነው እኔ። አለባበሱም እናስተካክልለታለን፣ ፏ ነው የምናደርገው። የሚቀርጻቸው ቪዲዮዎችን በጣም ላግዠሪ ቦታ ላይ ነው የሚሆነው። which is በቃ ላይ ኢኬፎ አይደለም ኢኬፎ አይደለም። እሺ ከዛ ሌላ የምናደርገው ነገር ደግሞ ምንድነው? ብሬስ እናሳስርለታለን ጥርሱ ይበልጥ ላሚን ያማል እንዲመስል ማለት ነው። ዝግጁ ነህ? ስፓኒሽም ልታስተምሩት እስከ መጨረሻው ተከታተሉት። ወንድማችን ኢንተርናሽናል ይወጣል። የታባቱ ቼስ ናቲ። አሁን ወደ ፀጉር ይሰራል። አሁን እንግባ። ቻው። ላሚን ያማል እንግዲህ ይህ ይመስላል። የታባቱ ጋይስ ፀጉሩ እንዴት አያችሁት? አሁን እንደምታዩት ኦልሞስት ያ ላሚን ያማል አዲስ ስታይል መስሏል። ጭንቅላቱ ይመስላል ጋይስ፣ ጭንቅላቱ በተለይ ይመስላል። በጣም ሞይስቸራይዘር አለ የፊት ግን እስኪ እናድርግለት። አሁን ትንሽ ጨመር እናድርግለት። አንተ ታረግለት አላረክለት እንዴ? እራስህ እንትን አድርግ፣ ስጠው፣ እጁ ላይ ስጠውና ይኸው፣ ከዛ እንትን አድርገው ትንሽ ከዛ ፊት ላይ በጣም አሜዚንግ አናቱ ይመስላል ጋይስ። በቃ ላሚን ያማል ይላል። አሁን ጋይስ የመጀመሪያ ቪዲዮ ልንሰራለት ነው which is ወደ ሀያት ሪጀንሲ ላይ ልንሄድ ነው። በጣም የሚያምር ሴክሲ የሆነ ቦታ ነው። እሳት ያለበትና ቡክ አድርጌ አስይዣለሁ ቦታ። ጥቁር ቲሸርት እንገዛለታለን። ከዛ ደግሞ ከቻልን ጥቁር ሱሪ፣ የሚገርም ጫማ፣ ኬፕ ደግሞ እንገዛለታለን። እዚህ ጋር ትንሽ ቁጭ ምትል። ከዛ የአንገት ደግሞ እንገዛለታለን። የአንገት ኔክለስ። ላሚን ያማል ተወለደ። ኢትዮጵያዊው ላሚን ያማል ኢትዮጵያን ወክሎ ኢንተርናሽናል የስ የታባቱ ኢትዮጵያዊ ላሚን ያማል አያችሁት? ከዚህ በፊት ኢትዮጵያዊ ሾው ስፒድ፣ አሁን ደግሞ ኢትዮጵያዊ ላሚን ያማል ይመሳሰላል። ይሄኛውንስ እንዴት አያችሁ? በተለይ አናቱ ላይ በጣም የሚመሳሰል ነገር አለውና ለማንኛውም ግን ቲክቶክ አካውንቱን ባንዴ ተነስቷል እንዳያችሁት። በፊትም በእርግጥ ጥሩ ቪው ያለው ልጅ ነው እንደምታዩት። አሁን በጭራሽ በእጥፍ ነው ያደገው። መጨረሻ ላይ ፖስተው ቪዲዮ ከአዶናይ ጋር ከተገናኘ በኋላ ያለው ማለት ነው። አዶናይ አሁንም ብዙ ሰዎችን ማውጣቱን ቀጥሎበታል። ያኛው ሾው ስፒድ እንግዲህ ኢንተርናሽናል መሆን ባይችል እንኳን ያው ቋንቋ ምንም የተለያዩ ድሎችን ባያገኝ እንኳን ኢትዮጵያ ውስጥ ያው ፌመስ ሆናለች። ኢትዮጵያዊ ሾው ስፒድ ማለት እንደፈለገ ማስታወቂያዎችን ምኖችን እየሰራ ቪው ከፍ ብሎለት በደንብ እየተንቀሳቀሰ ይገኛልና ብዙ ሰዎችን ማውጣቱን ቀጥሎ አዶናይ እሱም በእርግጥ ኮላብ አድርጎ እንደነዚህ አይነት ሰዎች ጋር ሲሰራ ለሱ ጥሩ ነገር ነው የሚያገኘው። እውነት ለመናገር ግን ይመቸው ባጭሩ። እስኪ ሌላውን ደግሞ ላሳያችሁ። ቁርጥ ቤሊንጋምን ታውቃላችሁ? ኧረ በስመ አብ ወንድሙ ነህ እንዴ? አረገኝ አለ የኛ ሀገር ሰው። ጠቅላላ ኮፒ ማሽን ሆንክ እኮ እያመሳሰልክ እኮ እንዳለ አወጣቸው። ይሄኛውን ጭራሽ ሌላኛውን እንግሊዛዊ ተጫዋች ጁዲ ቤሊንግሃምን አይመስልም እያለ ነው። በዚህ ዙሪያ ደግሞ ሊመጣብን ነው። ለማንኛውም ይመቻችሁ።